ዓለምን ያነቃነቀው ከ48 ዓመታት በፊት የተለቀቀው የቦብ ማርሌ ኤክሶደስ አልበም ሲታወስ። የቦብ ማርሌ ኤክሶደስ የተሰኘው የሙዚቃ አልበም የተለቀቀው ከ48 ዓመታት በፊት ነበር። በቅርቡ ደግሞ ስለ ሬጌው ንጉስ የሙዚቃ ህይወት የሚያወሳ አውደ ርዕይ ለንደን ውስጥም ይካሄዳል። ምንም እንኳን ይህ አልበም በአውሮፓውያን በ1977 ቢሆንም የወጣው ዓለም አቀፍ ተወዳጅነቱን ተቀባይነቱን እንዳለ ነው። ለሙዚቃው ዓለም አዲስ የሆኑ አሊያም ለሙዚቃ እምብዛም ፍቅር የሌላቸው የዘመናችን ወጣቶችም ጭምር ቦብ ማርሌን ይህን አልበም በደንብ አድርገውም ያውቁታል። ይህ በሁሉም የዓለማችን ክፍል እውነት ነው። ኤክሶደስ የተጻፈበት መንፈስ የሰምና ወርቅ አይነት ነው። በብሉይ ኪዳነ ሙሴ ህዝቡን ወደ ሰላማዊ ቦታ ያመጣበትን አጋጣሚና ቦብ ማርሌ የሚከተለውን የራስ ተፈሪያን እምነት አስተምህሮት ጋርም የሚቆራኝ አልበም ነው። ኤክሶደስ ትርጓሜው ስደት እንደማለት ነው። በሌላ በኩል ደግሞ ጀማይካ ከምርጫ ጋር በተያያዘ ከባዱ ጥንቅጥ ውስጥም እያለች ቦብ ወደ ለንደን የተጓዘበት አጋጣሚ እንዲሁም በአውሮፓውያን በ1976 ላይ እሱና ባለቤቱ ሪታ ማርሌ ላይ የግድያ ሙከራ ተደርጎ የደረሰበትን አካላዊ ጉዳትን ለመግለጽ ነው ይህንን አልበም የሰራው የሚሉም አሉ። በዩኬ ዋና ከተማ ለንደን ለአንድ ዓመት ያህልም የቆየ ሲሆንም ኤክሶደስ የተባለውም አልበም የተጠነሰሰው እዛው ለንደን ውስጥ ነው። ቦብ ማርሌ ጀማይካ ውስጥ የተደረገበትን የግድያ ሙከራ አምልጦ ለንደን ከገባ በኋላ ነው ይህንን ዓለምን ከዳር እስከ ዳር ያነጋገረ አልበም የጻፈው። ይህ አልበም የፖለቲካና ባህልን ጥምረት ያሳየ ነው። ኤክሶደስ በታይም መጽሔት በ20ኛው ክፍለ ዘመን እጅግ በጣም አስፈላጊው አልበም ተብሎ ተመርጧል። ይህ ትልቅ ማዕረግ ለዚህ አልበም በሰጠበት ወቅት መጽሔቱ እንዲህ ብሎ ነበር። ይህ አልበም የፖለቲካና ባህልን ጥምረት ያሳየ ነው። በሶስተኛው ዓለም ሀገራት ላይ ተመስርቶ ይህንን እውነታ ለዓለም አሳይቷል። ይህ አልበም ዋን ላቭ የተሰኘው ሙዚቃ እንዲሁም መንፈስን የሚያነቃቃው ኤክሶደስ ማካተቱን በራሱ ልዩ ያደርገዋል። ታዲያ በለንደን ይህን ታላቅ ሙዚቀኛን ኤክሶደስ የተሰኘው አልበሙን ለመዘከር ሳቺ ጋለሪ የተሰኘ ተቋም አንድ ትልቅ አውደ ርዕይ አዘጋጅቷል። ሁሉም የአውደ ርዕዩ ክፍሎችን ቦብ ማርሌ በደንብ የሚገልጹና ባለቤቱ ሪታ ማርሌ የነበራት ተጽዕኖ የሚያሳዩ ናቸው። ታዲያ ይህ አውደ ርዕይ በለንደን ብቻ የሚቆይ አይደለም። በካናዳ ቶሮንቶ አድርጎ ቫንኩቨር ነክቶ ወደ አሜሪካዎቹ ሎስ አንጀለስ፣ ቺካጎ እና ኒውዮርክ፣ ማያሚ ያቀናል። ከእነዚህ ከተሞች ቀጥሎም ደግሞ አምስተርዳም፣ ቴል አቪቭ፣ ቶኪዮ እና ኪንግስተን ይካሄዳል። የቦብ ተጽዕኖ በመላው ዓለም ይሰማል፣ ይታያል። ቦብ ስላለፈባቸው መከራዎች የሚገልጹ ብሶትና ለቅሶዎች ናቸው። ኤክሶደስ በንዴት የተሞላ አልበም አይደለም። ቦብ ስላለፈባቸው መከራዎች የሚገልጹ ብሶትና ለቅሶዎች ናቸው ትላለች የቦብ ልጅ ሴርላ ማርሌ። ለኤክሶደስ አልበም 40ኛውን ዓመት መታሰቢያ አልበሙ በልጆቹ በልጅ ልጆቹ በድጋሚ ተሰርቷል። የሴርላ ወንድም ዚጊ ማርሌ በድጋሚ ድንቅ አድርጎ ያቀናበረው ይህ አልበም ለሰሚ ጆሮ አስደሳች ነው። ከፖለቲካዊ እስከ መንፈሳዊ መልእክቶች ከመንግስት እስከ ተራው ህዝብም ድረስም የሚሰሩ በድሎችና ጭቆናዎችን እንዲሁም ፍቅርና የልብ መሰበርንም አካቶ የያዘ ታላቅ አልበም ነው። ሙቭመንት ኦፍ ጃሚንግ ዌይቲንግ ኢን ቬይ። ይህ ሙዚቃ ለወዳጁ ሲንዲ ብሬክስፒር የጻፈው እንደሆነ ይነገራል። የሚሰኙት ሙዚቃዎችን ሰምቶ በሐዘን፣ በአመፁ፣ በፍቅር፣ በሰላምና ተስፋ ስሜቶች ውስጥም አለመግባትም ከባድ ነው። መልእክቱ አሁንም ድረስም በጣም ጠቃሚ ነው። በሚያሳዝን ሁኔታ ቦብ ያሰማቸው ብሶቶችና ተቃውሞዎችን አሁንም ድረስም አሉ። እኔም ሳረጅ ልጆችን ሲያረጁ በተመሳሳይ ፍቅርና ፍላጎት ነው የምንሰማው። በ1970ዎቹ አካባቢ ጀማይካ ከባድ ኖት ውስጥ ነበረች። በዓለማችን የትኛው ክፍል ሄዶ አልበሙን በመስራት ይችል ነበር። ነገር ግን ለንደን መረጠ። ኤክሶደስ የቁጣ አልበም አይደለም ትላለች ልጁ። ኤክሶደስ የፈጠራ እርምጃ ነበር። ኤክሶደስ ሲሰራ ከጅምሩ ከነቦብ ጋርም የነበረችው የሙዚቃ ጸሐፊዋ ቪቪየን ጎልድማን ይህ አስገራሚ አልበም እንዴት እንደተጻፈ የሚያወሳ ዘ ቡክ ኦፍ ኤክሶደስ የተሰኘ መጽሐፍ ጽፋለች። ኤክሶደስ የፈጠራ እርምጃ ነበር። ከተለመደው የሙዚቃ አሰራር ለየት ያለ ግን ምን እንደሆነ የማይታወቅ ነገር መፈለግ ነበር። ይህ አልበም የሬጌን መሰረት ሳይለቅ ለሌሎችም
አድማጮች የሚደርስ ስትልም ጽፋለች። ሴት ልጁ ደግሞ ቦብ ወደ ለንደን ሲሄድ በጣም ተናድጄ ነበር፣ ለምን እኛን ጀማይካን ጥሎ ወደ ለንደን ሄደ ብዬ ተናድጄበት እንደነበር ትናገራለች። ነገር ግን ለንደን ውስጥም አንድ በጣም የተለየ ነገር ነው የሰራው። የሆነች አንዲት ክፍል ውስጥም ቁጭ ብሎ ሰዎች እየገቡ እየወጡ ሲመለከት ከነሱ ጋር በጣም ጥሩ ጊዜ ሲያሳልፍ ሀዘኑንም መርሳት ሲያቅተውም ለምን አዲስ አይነት ሙዚቃ አልሞክርም ያለ ይመስለኛል። አዲስ ነገር ለመሞከር ደግሞ አልፈራም ስትልም የአልበሙን ቀለም ታብራራለች። በለንደን ነዋሪ የሆኑትና ከቦብ ጋር ቅርብ ቁርኝት የነበራቸው ዶን ሌትስ ስለ ቦብ ተናግረው አይጠግቡም። ለንደን ውስጥ ከኔ ቤት ትንሽ ራቅ ብሎ ነበር የሚኖረው። በወቅቱ ለንደን ውስጥ ተወዳጅ ስለሆነው የፓንክ ሙዚቃ ስልት ተከራክረን ነበር። መጀመሪያ ላይም ይህ ስልት በጣም አጣጥሎት ነበር። እኔ ግን እንደተሳሳተ የነገርኩት ተከራክረናል። በመጨረሻም ግን ቦብ የፓንክ ሙዚቃ ስልትን እየገባው መጣ ሲሉም ያስታውሳሉ።